ድንቄም ፍቅር ይሄን ሁሉ ብር ጊፍት ከምትወራወሩበት አልባል የብር ከምትገቡበት ተቀጣጥራችሁ ብትገናኙስ? እናቴ አስበዋል። እሱም ተቀጣጥረው ይገናኛሉ። እዚህ ሀገር እንገናኝ ወይ ደግሞ ታይላንድ እንሂድ። አይደለም ታይላንድ ዓለምን የሚያዞር ብር እኮ ነው። የአርባ ሌቭል ማለት እኮ ሁለቱም አርባ ሌቭል ገብተዋል እየተሰጣጡ አርባ ሌቭል የገቡትን ብር አጋጭተው በቃ እሺ ታይላንድ እንሂድ ብሎ ታይላንድ ላይ ገራሚ የሆነ ቦታ ላይ እየተዝናኑ እየተቃቀፉ ምናምን ስንት ላይቭ ማየት ሲችሉ አይ ቲክቶክ ላይ 8 ሰው ካላየ 9ኛው ሰው ጅቦ ገብቶ ካልታዘበን ሌቭላቸውን ስታ አርባ ባንቼ አንበሳሽ ደርሶኛል በፕራይቬት የኔ ፍቅር ምን አባቴ ላድርግሽ። ትናንት አንበሳ አወረደችልኝ ባንቺ የኔ ፍቅር። እኔ እኮ በውስጥ መስመር አንበሳ አስወርዳለሁ እዚህ ላይ ሳይሆን ውስጥ ቻይና ለምን ደስ ይበል። ይሄም ቢሰሙ ጋር አካውንቴን ይዘጉብኛል። እና እናንተ ቲክቶክ ላይ የተፋቀራችሁ 40 50 ሌቭል የገባችሁ ኧረ ላይፋችሁን ኑሩ። አስበሽዋል? ታይላንድ ሂደሽ ቻይና ሂደሽ ኢንዶኔሲያ ሂደሽ ፊሊፒን ሂደሽ በትንሽ የምትዝናኝበት ቦታ እኮ ነው። ዱባይ መታችሁ ተገናኝታችሁ ተቃቅፋችሁ ፎቶ እየተነሳችሁ ሞተር እየነዳችሁ ይሄ ላይፉ ቴሌግራም ላይ ፌስቡክ ላይ ቲክቶክ ላይ ሲፖስት አይዙት። እናንተ ቪዲዮ እንኳን አትከፍቱም። ምን እንደሚያፈራራችሁ የሆነ ቤት ሲገባ ተከትላ ገብታ 2 አንበሳ ታወርድለታለች። እሷ ደግሞ የሆነ ቤት ቁጭ ብላ ሲያይ ተንደርድሮ መጥቶ 3 አንበሳ እንኪ ቀመሺ። ወንድሜ ይሄን ብር ሰብሰብ አድርገህ እስቲ አዝናናት፣ ፏ አርጋት ሲቲ እናቴ። ወይ ያለ መኖሬ ትቀልዳለህ እንዲ 10 ምናምን ሺህ 20 ሺህ ዶላር እኮ ነው የሚያወጡት እኮ። በ20 ሺህ ዶላር ዓለምን አትዞሩም? ዓለምን ሮማንቲክ እየሆናችሁ ደስተኝነትን አስበዋል። ቅፍ አርጋት ትንፋሿን ማግ እያረገው ከንፈሯን የሆነ አደባባይ ልወስድ እዚህ ቲክቶክ ላይ ቅባትን ተቀብተ ፀጉርን ፈርዘ አንበሳ ስጭኝ አንበሳ ልስጥች። ይህ ፍቅር አይደለም እናቴ ትሙት። እናንተ ፍቅር የያዛችሁ ከቻይና ነው፣ ከቻይና ከቲክቶክ እንዲህ ፍቅራችን ሲያስቀና ብሎ ደግሞ በውስጥ መስመር ያወራሉ። አየህ ፍቅራችን ሲያስቀና ፋጤ ገብታ ኮመንት ላይ ፍቅራችሁ በጣም ደስ ይላል ብላ ጻፈችልን። አየህ ሰው እየታዘበና ምን ይታዘባል? ድንቄን ፍቅር ፍቅር አልገባችሁ። ግን እንደዚህ አይነት ሰዎች በጀርባ ሌላ ህይወት ይኖራቸዋል። ሌላ ህይወት፣ እሱም ሌላ ህይወት አለው፣ እሷም ሌላ ህይወት አላት። የሆነ ፈረንጅ አለ አማርኛ ማይችል ስራውን ድፍት ብሎ ኮምፒውተር ውስጥ ምናምን ቀና ብሎ የስ ቤብ ፊክሰን ኦኬ ጉድ ናይት ምናምን ብለው ግንባሯን ስሟት እሱ ኮምፒውተሩ ላይ ይሄዳል። እሷ ደግሞ በቃ ይጨንቃታል። ከዛ ወደ ማን ትሄዳለች? ወደ ከሌ ቲክቶክ እሱ ጋር አውርታ ልቧ ፍስስ ሲል ያለምጥ የሚመስል ፈረንጅ ባሏ መጥቶ ቅፍ ያደርጋታል። እንጂ እውነተኛ ፍቅር ይዞ እያስብ ቁጭ አረ ሪፖርት እየተደረገ አረ ተው ታብታብ አድርጉ፣ ተው ኮፒ ሊንክ ታብታብ አድርጉ። በፈጣሪ ስም ጨዋታ እየጠፋብኝ ነው። እግዚአብሔር እናንተን ኮፒ ሊንክ ታብታብ ምናምን አያሽገና ደግሞ የዩቲዩብ ሰብስክራይብ አድርጉ እየገባችሁ ጂዋ ቤት። ከዛ ተመልከት
ስማ ጅቦ ምንድነው ቤላን እየተናገርከው ነው ይላሉ ኮሜንት ላይ እየመጡ። አረ ውሸት እግዚአብሔር ቤላ ምርጥ ያራዳ ልጅ እኮ ነው እንዳለ ኮመንቱ ማለት ነው። በቃ ጅቦ እየቦጨቀክ ነው ምናምን እያሉ እና አበሻው ባለጌ ያ ቪዲዮች ተመችቶኛል። የትኛው ሌላ ምንም ቪዲዮ የለውም ጅቦ ከቺኳ ጋር ያለው ነው። ካልሲ ነው መኪና ሲጭን ሲያራግፍ ይሆን እሱ ያቺ የፍቅር ቪዲዮች ግን ተመችታኛለች። የቺኳ እጇን እንዴት አየው? እጇን ዋው! ፀጉሯ በጣም ባህር ላይ ረጅም መንገድ ስትሄዱ ምናምን ማን ነው የሚቀርጻችሁ? ግን ልጁ ባህር ውስጥ ብዙ ቆየንበትና ግራ ገባው። ይሄ ስማ፣ ከዛ ሪከርድ እያደረገ አልመጣም። ባህር ውስጥ ብዙ ቆየ። ባህር ውስጥ እዚህ የሆነ የአበሻ ባህር መሰብሰቢያ እዛ ውስጥ ቤላ ግን ከዛ ቪዲዮ አልሰራም አለ የሆነ ድምፅ አለ። አረገዘች ብሎ እኮ ቪዲዮ ሰርቷል። ጅቦ አይተሃል? አስወርጁ እያላት እየለመናት ገና ህይወቴን አልቀየርክ። ኧረ እባክህ ሰውነት ነው የሚመስለው። አሁን ስለ ፖለቲካ እያወራሁ እረፍት ላይ ነው። የዓመት እረፍት ሀገር ቤት ከምገባ ብሎ እረፍት ላይ ነው ያለው ይሄ ልጅ። ኢጃዛም ቀልቶ አልቀላም። ኢጃዛ አይደለም የሚባለው አያጅ ኢጃዛ ቤት ነው። ኢጃዛ ነው የምንለው እኛ። ማሻአላ ከጎን ሰው አብሮ ምክንያት ይኖር ነው። ኢጃዛ ተከራይቶ እረፍት ላይ ነው። ጥሩ እረፍት ይሁንልህ ወንድሜ። ያራዳ ልጅ ይመችሽ። አንተም ከሱቅ ብዙ አትራቅ። እዩል የት አለ ሱቅ? እስቲ ዞር ያው ጅብ ነው። እስቲ ዞር እስኪ አንዴ ፒኪኒው ስማ፣ ፒኪኒው ካጠገቤ አይርቅም። ዝቅ ሲል ያገኘዋል እኮ አያጅቡ። ዝቅ ጅቦ ግን ለአንተ ፎሎወሮች አይሆንም። ለምን? አብዛኛዎቹ እድሜያቸው ገፋ ያለ ነው ሴቶቹ። እቺ ባለ ፍላወሯ ናት። አዩ እዚህ ጋር እስኪ አድርገው። ስማ ቤላ፣ አንተ ባለፈውም አላየ። አሁን የባለፈው አይንን ያደረገችው አንተ ቤት ያሉት በእድሜ የገፉ ናቸው። አሁን አንተን ማን መቶ ፒኪኒ የሚገዛ ማለት የሴት ዕቃ ስትሸጥ ሴትን እያከበርክ መሆን አለበት። እናቴ ሴት ልጅ እንዲያዋረድካት መታ እንዴት ነው ከአንተ ፒኪኒ የምትገዛው? አቅፈው ታድራለህ። አቅፈው ነው የምታድረው። በተለይ በገመድ ነው አንቀት ራስን ታጠፋታለህ። እኔ ቤት ያሉትማ ገራሚ ዘናጭ ሴቶች ክብራቸውን የጠበቁ እናቴን ገራሚ ሴቶች እኮ